ሰላም ውድ የዩቲ ኪችን ተከታታዮች እንዴት ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። እንዲሁም ደግሞ ለትንሳኤው በሰላም አድርሶ እንዲያገናኘን የዩቲ ኪችን መልካም ምኞቱን ይገልጻል። በዛሬው ቪዲዮ ይዤላችሁ የቀረብኩት በክርስትና እምነት ተከታዮች ለጸሎተ ሐሙስ ዕለት የሚዘጋጀውን የጉልባን አሰራር ይሆናል። እንድትከታተሉኝ ከልብ ጋብዛለሁ። መልካም ጊዜ። ለጉልባን አሰራር የምንጠቀምባቸው ግብአቶች ሁለት ናቸው። ስንዴና የባቄላ ክክ ነው የምንጠቀመው። ስንዴው ከባቄላው ማነስ አለበት። ስንዴውን 1 ካፕ ነው ያደረኩት፣ ባቄላውን ደግሞ 2 ካፕ ነው ያደረኩት። ስንዴውንና ባቄላውን ያገኘሁት ከቱርኮች ሱቅ ነው። እዚህ በመኖርበት ሀገር ከነሱ ሱቅ ነው ያገኘሁት። ኤዥያ ሱቆችም ብታዩ የምታገኙ ይመስለኛል። አንዳንድ የሀበሻ ስቶሮችንም ውስጥም ብትፈልጉ ታገኛላችሁ። እኔ ግን ከቱርክ ሱቅ ነው የገዛሁት። ስራችንን የምንጀምረው ስንዴውን በማጠብ ነው። ብዙ ቆሻሻ ባይኖረውም ግን አቧራ ምናምን ካለው አጽድተን ለመጠቀም ማጠብ እንጀምራለን። አጥበን እናጠነፍዋለን። እንደዚህ አጠንፈን እናዘጋጃለን። በመጀመሪያ ውሃ በድስት አድርገን እንዲፈላ ካደረግነው በኋላ ከዛ ስንዴውን እንጨምራለን ማለት ነው። ይህንን ስንዴው በስሎ ባቄላውን እስከመክተት እስከሚደርስ ወደ 5 ካፕ አካባቢ ውሃ ተጠቅሜያለሁ። ቅድም እንዳልኳችሁ ስንዴው 1 ካፕ ስለሆነ ወደ 5 ካፕ አካባቢ ውሃ ወስዶብኛል። ባንዴ ሳይሆን ግን ቀስ ቀስ እያልኩ ነው የጨመርኩት ውሃውን። የሰዓቱን ሁኔታ እያስተካከሉ ያበሳሰሉን ሁኔታ እያየው ነው ውሃውን የጨመርኩት። ወደ 5 ካፕ አካባቢ ተጠቅሜያለሁ ማለት ነው። እንደምታዩት ስንዴው እየበሰለ ነው። በመሃል በተለይ ወደ መጨረሻ አካባቢ በእጃችሁ ማየት አለባችሁ። በጥርሳችሁ ነከስ ስታረጉት ከንፍሮ ትንሽ ለስለስ ማለት አለበት። ንፍሮ ያው ያዝ ያረጋል ጥርስ። ግን የጉልባን ስንዴ ስንቀቅል ከንፍሮ ትንሽ በለጥ ባለ መልኩ መብሰል አለበት። ትንሽ ለስለስ ማለት አለበት ለጥርስ ማለት ነውና በዛ መልኩ መብሰሉ ካረጋገጥን በኋላ ባቄላችንን እንጨምራለን። ከባቄላው ጋር ደግሞ ለባቄላው የሚሆን ሙቅ ውሃን የከተትኩት ወደ 3 ካፕ አካባቢ ጨምሬያለሁ። በአጠቃላይ ጉልባኑ በስሎ እስከሚወጣ ድረስ ወደ 10 ካፕ አካባቢ ውሃ ተጠቅሜያለሁ። ቅድም እንዳልኩት እሳቱን ማስተካከል ይኖርባችኋል። በጣም ከፍ ባለ እሳት ሳይሆን አነሳ አርጋችሁ እሳቱን ቀስ ብሎ መብሰል ስላለበት በአጠቃላይ እኔ ወደ 45-50 ደቂቃ አካባቢ ወስዶብኛል ጉልባኑ በስሎ እስከሚወርድ ድረስ ማለት ነው። እና ቀስ ያላችሁ እንደዚህ በመሃል ነካ ነካ ያረጋችሁት እንዲበስል ተውታላችሁ ማለት ነው። እንደምታዩት ባቄላው እየበሰለ ነው። ከስንዴውም ያው ቅድም ስንዴው በጣም መብሰል አለበት ብያችኋለሁ። መያያዝ አለበት። በአጠቃላይ ሁለቱ ስንዴውና ባቄላው መያያዝ መቻል አለበትና በዛ መልኩ እንዲሆንልን ቀስ እያልን እናበስለዋለን። አሁን በድጋሚ የዩቲ ኪችንን ምርጫችሁ ስላደረጋችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እንደምታዩት በስሏል ጉልባናችን። እንደዚህ የምታዩት በጣም ድርቅ ማለት የለበትም። ውሃው በጣም እስከ መጨረሻው እስከሚመጥ መጠበቅ የለብንም። ልክ አሁን እንደዚህ ባለበት ሁኔታ እሳቱን ማጥፋት አለብን። እሳቱን አጥፍተን እዛው እንተዋለን እሳቱ ላይ ማለት ነው።
ጥሩ ሆኖ በስሎልናል። የቦካል ሊመስላችሁ ይችላል፣ ግን እንደዚህ ነው። ያ ጉልባን ሲቀቀል ብዙ ጊዜ ውሃው በጣም እስከ መጨረሻው ምጥጥ እስከሚል አይጠበቅም። ግን ያው ወዲያው ሰርቭ ማድረግ አይቻልም። ወዲያው አውጥታችሁ መብላት አትችሉም። ግዴታ ማታ ሰርታችሁት ነገ ነው እንደ ነገ ነው እንትን የምትበሉት። እንደምታዩት ይሄ በማግስቱ የተቀረጸ ቪዲዮ ነው። ምክንያቱም እንዲህ መቀዝቀዝ አለበት። ሲቀዘቅዝ በደንብ ይያያዛል። በጣም ተያይዞ እንደዚህ ስታወጡት ቁርስ እያለ መውጣት መቻል አለበት እና ስለዛ አሳድረን ነው አቀዝቅዘን የምንመገበው ማለት ነው። እንግዲህ እንደምታዩት በጣም ቆንጆ ሆኖ ተዘጋጅቷል። እጅግ ይጣፍጣል። በእውነት ለመናገር በጣም ነው የሚጣፍጠው። ሁላችሁ እንግዲህ በየቤታችሁ በሚጥሚጣ የሚወድ ሰው ሊኖር ይችላል። የሚፈልግ በሚጥሚጣ የሚፈልግ ያለ ሚጥሚጣ እንድትመገቡት ጋብዛለሁ። አሁንም በድጋሚ የዩቲ ኪችን ምርጫችሁ ስላደረጋችሁ ከልቤ ነው ማመሰግነው። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እንግዲህ መጪው በዓል እንደመሆኑ መጠን ደግሞ ሌሎች የበዓል ዝግጅቶቼንም ይዤላችሁ ቀርባለሁ። ለዛሬ ያዘጋጀሁት ሁላችሁን በዚህ አጠናቅቃለሁ። መልካም የስግደት ወቅት እንዲሆንላችሁ እመኛለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸር ያገናኘን። ሰላም ቆዩልኝ።